ሳትታጠቢ ነው እንዴ ምግብ የምትበዩ? ውሃም እኮ በቂ ነው። በቃ ይሄው ውሃ ከፍቼ ታጠባለሁ። አይሆንም፣ አሁንም አልጸዱም ጀርሞች። እኔ ራሴ ጠጋ አድርጌ አላየውም እንዴ? ይሄው ሄሎዲ ስለ ጀርም አታውቅም። እኛ እኮ እጇ ላይ ቁጭ ብለናል። ሆዷን የሚያሳምማት እስቲ ወደ ላይ ዝለሉ፣ ደስ ሊለን ይገባል። ሎሊ ሆድ ውስጥ ልንገባ ነው። ወይኔ ከእጄ ላይ ልቀቁ። በምንድን ነው የሚለቁት? አትክልቶች ውስጥ የተመለከተቻቸውን አረሞች ሎሊ በእጆቿ ነቀለቻቸው። ዛሬ የያዘችው ፕሮግራም በግቢ ውስጥ የሚገኙትን አትክልቶች መንከባከብ ነው። አሁን አትክልቶቹን ተንከባክቤያለሁ። የሚጸዱትንም አጽድቻለሁ፣ አረሙንም ነቅያለሁ፣ ውሃ አጠጥቻለሁ። ስራዬን ጨርሼ ወደ ውስጥ ገብቼ ቁርሴን እበላለሁ። ሎሊ ወደ ማድቤት ውስጥ ገብታ ቁርሷን ይዛ መጣች። ሎሊ ቁርሷን ለመብላት እየተዘጋጀች ነው። ሎሊ ማን ነው የሚጠራኝ? ምንድነው ደግሞ ቁርሴን ልበላ ስል ብላ ተበሳጨች። ሎሊ እስቲ ተይኝ። አሁን እኔ ውጭ አትክልቶቹን ስንከባከብ ቆይቼ ነው ወደ ውስጥ የመጣሁት። ርቦኛል። ተይኝ። እንዴት ያለ ነገር ነው? ተይ፣ ነይ ሎሊ፣ ነይ ብዬሻለሁ። ሎሊ ዳቦ ውስጥ የምትቀባውን ለመክፈት እየታገለች ነው። ነይ ብዬሻለሁ፣ ቶሎ ነይ ብዬሻለሁ። ደሞ ምን ቀረሽ? እሺ ቆይ አትክልቶቹን ውሃ ጠጪ ያልሽኝ አጠጣሁኝ። ምንድነው ደጋግመሽ የምትጠሪኝ እንዴ? ማን ነው እንዴ? ማን ነው የሚጠራኝ? ሎሊ አቤት። ቆይ አቤት። ምንድነው? ምን ፈልገህ ነው? እኔ እኮ ማን ነው ብዬ አያሳሙና ነህ እንዴ ደጋግመህ የምትጠራኝ? ምን ፈልገህ ነው አለች ሎሊ በቁጣ። እንዴ እጅሽን ሳትታጠቢ ነው እንዴ ምግብ የምትበዩ? እና እጄን በውሃ ታጠብኩ አይደል እንዴ? ንጹህ እኮ ነው። በቃ አትክልትን የነካሁት ትንሽ አፈር ነክቻለሁ፣ ግን በውሃ ታጠቢያለሁ። ምን አርጊ ነው የምትለኝ? ሎሊ ጀርሞች ይታዩኛል እጅሽ ላይ። እንዴ የታል? የምን ጀርም ነው የምትለው? የምን ጀርም? ሎሊ እጆቿን ተመለከተች። እጄ ላይ ጀርም የሚባል የለም አለ ሎሊ። እኔ ይታየኛል። ያንተ ጭቅጭቅ ደግሞ ሁሉ ጊዜ በቃ በእኔ ብቻ ታጠቡ እንዴ? ውሃም እኮ በቂ ነው። በቃ ይሄው ውሃ ከፍቼ ታጠባለሁ። የግድ ባንተ መታጠብ የግድ አለብኝ እንዴ? አለች ሎሊ። ሎሊ አይሆንም፣ አሁንም አልጸዱም ጀርሞች። እኔ ርቦኛል። በቃ በውሃ ከታጠብኩ ይበቃል። ምንድነው የምትለው? አያሳሙና በቃ ቻው። እኔ እንደውም ሄጄ መብላት ነው የሚሻለኝ። ሎሊ ነይ ተመለሽ ብዬሻለሁ። እጅሽ ላይ ያሉትን ጀርሞች ተመልከች። የታል ጀርም? እስቲ አሳየኝ። ይሄው እኔ ራሴ ጠጋ አድርጌ አላየውም እንዴ? ይሄው የምን ጀርም ነው የምታወራው? ሎሊ ስለ ጀርም አታውቅም። እኛ እኮ እጇ ላይ ቁጭ ብለናል። ወደ ላይ ማን ነው ከኛ ውስጥ ገብቶ ሆዷን የሚያሳምማት? እስቲ ወደ ላይ ዝለሉ፣ ደስ ሊለን ይገባል። ሎሊ ሆድ ውስጥ ልንገባ ነው እንዴ? በቃ እጃቸውን እነሱ በውሃ ብቻ ከታጠቡ ደስ ነው የሚለን። እኛም ውሃ ምንም ስለማያረገን ቀስ ብለን ዝም ብለን እንቀመጥና ልክ ምግብ ሲበሉ ከምግቡ ጋር አብረን ሆዳቸው ውስጥ ግብት ብለን እናሳምማቸዋለን። ከዛ በቃ ሆዳቸውን ያማቸዋል። በቃ ሐኪም ቤት ይሄዳሉ፣ ትምህርት ቤት ይቀራሉ። እኛ ደግሞ ደስ ይለናል።
ደስ ይለናል። ሎሊም አሁን በውሃ ብቻ ብትታጠብ ደስ ነው የሚለን። ሎሊ ጀርሞች በእጇ ላይ እንዳሉ ስለተገነዘበች ደነገጠች። ወይኔ ምንድነው ማረገው? ምንድነው የሚሻለኝ? ወይኔ ከእጄ ላይ ልቀቁ! በምንድነው የሚለቁት? ልብሷ ላይ የጠረገች ልታስለቅቅ ሞከረች። ነገር ግን ጀርሞች በዛ መንገድ ከእጇ ላይ አይለቁም። ምንድነው የሚሻለኝ? ወይኔ ሊያመኝ ነበር እኮ አላወኩም ነበር እንዴ! እነዚህ ሁሉ ጀርሞች እየተመካከሩ ሆዴ ውስጥ ገብተው እኮ ሊያሳምሙኝ ነው። ወይኔ ሎሊ ደንግጣለች። እኔ መታመም አልፈልግም። እኔ ከጓደኞቼ ጋር መጫወት ፈልጋለሁ። ትምህርት ቤትም መቅረት አልፈልግም። እንዴ ወይኔ ሆዴ ሊያሳምሙኝ። ሎሊ አንተ ደግሞ ምንድነው የምትለኝ? ሻያ ሳሙና ምንድነው የምትለው? ሎሊ አያ ሳሙናን ጠየቀችው። ያሽ ሎሊ ልብስሽ ላይ ስለጠረክሽ ወይ ግድግዳ ላይ እጅሽን ስለጠረክሽ እኮ ጀርሞቹ አይሄዱም። እና ምንድነው ማድረግ ያለብኝ? አይ ሎሊ መፍትሄው ማን ነኝ? እኔ እኮ ነኝ። ለ20 ሰከንድ እጅሽን በደንብ አድርገሽ በእኔ ብትታጠቢ እኔ ጀርሞቹን እገላቸዋለሁ። እጅሽ ላይም አይኖሩም። በውሃ ግን ብቻ ከታጠብሽ ሁሌ እጅሽ ላይ ይቆያሉ። አሁንም እጅሽን ለ20 ሰከንድ እኔ ሳሙናን ተጠቅመሽ ከታጠብሽ እኔ ጀርሞቹን አጠፋልሻለሁ አላት። ቆይ የምትለው በውሃ ብቻ መታጠብ በቂ አይደለም ነው ያልከኝ ያለው? አዎ ሎሊ፣ ውሃ ጀርሞችን የማባረር አቅም የለውም። እኛ ሳሙናዎች ግን ከእጅሽ ላይ ያሉትን ጀርሞች ሁሉ ጥርግ አድርገን እጥብ አድርገን እንገላቸዋለን። ያን ጊዜ እጅሽ ንጹህ ይሆናል፣ አትታመሚም። ስለዚህ በእኛ በሳሙና መታጠብ ነው ያለብሽ። አይ ሎሊ፣ የአንቺ ችግር ብቻ መስሎሽ ነው። ብዙ ልጆች እኮ እንደዛ ናቸው። ከትምህርት ቤት ሲመጡ ኳስ ሲጫወቱ ቆይተው ወይም ደግሞ ሽንት ቤት ገብተው ሲወጡ እጃቸውን በሳሙና ካልታጠቡ ይታመማሉ። ለዛ ነው ብዙ ጊዜ ልጆች ሆዳቸውን የሚያማቸው። ጀርሞቹ ደግሞ እጁን በሳሙና የማይታጠብ ልጅ በጣም ነው የሚወዱት። እጁ ላይ ቁጭሉና ከምግቡ ጋር ገብተው ያሳምሙታል። እነሱ ደስ ሲላቸው ልጁ ወይም ልጅቷ ግን ይታመማሉ። ስለዚህ እጅሽን በሳሙና በደንብ አድርገሽ ታጠቢ ሎሊ። ልጆችም ሁሉ ጊዜ ምግብ ከመብላታችሁ በፊት እጃችሁን ለ20 ሰከንድ በሳሙና በደንብ አድርጋችሁ ታጠቡ። የዛን ጊዜ እኔ ሳሙና ጀርሞቹን ስለምገልላችሁ ሆዳችሁ አይታመምም። ደስተኛ ጥሩ ቀንም ታሳልፋላችሁ። እንደ ሎሊ ሰነፍ እንዳትሆኑ። ስንፍና ጥሩ አይደለም። ቸኩላችሁ በስንፍና ብትበሉ በኋላ ትታመማላችሁ። እኔኮ አያ ሳሙና ምን ላድርግ ራበኛ እንዴ! ሆዴ ደግሞ ምግብ አምጪ ሲለኝ በቃ ቶሎ ምግብ ልሰጠው ፈለኩኝ። በሳሙና ታጠቢ ምናምን ስባል በጣም የሚቆይ ስለሚመስለኝ በቃ ደስ አይለኝም። በውሃ ቶሎ ታጥቤ ብቻ ነው መብላት የምፈልገው። እና አሁን አንተ ግን ስትነግረኝ ወይኔ ጀርሞቹ ለካ ገብተው ሊያሳምሙኝ ነበር። ልጆች እናንተም እንደኔ ተሳስታችሁ ወይም ቸኩላችሁ በሳሙና ሳትታጠቡ ከበላችሁ ትታመማላችሁ። ስለዚህ ግድ የለም በትዕግስት እጃችሁን በሳሙና ለ20 ሰከንድ ታጠቡ። እኔ እሳሳታለሁ፣ ከስህተቴ ግን እማራለሁ። እናንተም ትሳሳታላችሁ፣ ከስህተታችሁ ትማራላችሁ። ሳሙና ያለው እውነቱን ነው። እጃችንን ብንታጠብ ጤናችንን የምንጠብቀው እኛ ነን። ትልቅ ትምህርት ነው ዛሬ ተማርኩት። አመሰግናለሁ ሳሙና፣ አመሰግናለሁ አለች ሎሊ ሳሙናውን አንስታ እጇን በሳሙና በደንብ መታጠብ ጀመረች። አረ ሎሊ እንወድሻለን እኮ እባክሽ በሳሙና ተታጠቢ። ሎሊ ታይ በቃ በውሃ ይበቃል አሉ
ኧረ ሆዴ ውስጥ ገብታችሁ ልታሳምሙኝ። አሁንማ አወኩኝ። ለእኔ አስባችሁ መሰለኝ እኮ። ድሮማ መጀመሪያ በውሃ ብቻ ስትሉ ለእኔ አስባችሁ መሰለኝ። እኔም ሰነፍ ስለሆንኩኝ እሺ ብዬ በውሃ ብቻ ልታጠብ ነበር። አሁን ገብቶኛል። አቃጥልሻለሁ አይንሽን፣ እያንዳንድሽ ጀርምሽን። አያሳሙና ያግዘኛል። ከእጄ ላይ ሞለጭ ብለሽ ነው የምትወጪው። ይኸው በሳሙና ጥብ 20 ሰከንድ በደንብ ታጠባለሁ። እጆቼን ንጽህና እጠብቃለሁ፣ በሳሙና እታጠባለሁ። ሎሊ እየዘመረች እጇን ታጠበች። ጀርሞቹም ከእጇ ላይ ጠፉ። እጇም ንጹህ ሆነ። ስለዚህ አሁን ምግብ ብትበላም አትታመምም። አሁን ሁሉም ነገር ተገለጸልኝ። ካሁን በኋላ አስተማሪም ነገር አይነበረ እውነት ነው። ሳሙናም የነገረኝ ነገር ልክ ነው። እጄን በሳሙና በደንብ አርጌ ታጠባለሁ፣ ጀርሞቹንም አሸንፋቸዋለሁ፣ በንጹህ እጅ ስበላ ጤነኛ ሆናለሁ አለች ሎሊ። እኛ ሰነፍ ሆነን በውሃ ብቻ ስንታጠብ ጀርሞቹ ናቸው ደስ የሚላቸው። በቃ ካሁን በኋላ እጄን በሳሙና ስታጠብ እነሱም ከኔ እጅ ላይ ሮጠው ይሄዳሉ። ጤነኛ ለመሆን እጅን በውሃና በሳሙና መታጠብ። ዛሬ ትልቅ ትምህርት ነው የተማርኩት አለች ሎሊ። ሎሊ እጇ ንጹህ እንደሆነ ስላወቀች በደስታ ቁርሷን ልትበላ ሄደች። ዳቦ ግን እንዴት እንደሚሰራና ከየት እንደሚመጣ ለማወቅ በጣም ይፈልጋል። ሰላም እንዴት ናችሁ? የበርሜሉን ሁሉ ውሃ ልጨምረው ነው እንዴ ባለሙያው አለው። ላንቺ ነው ለማን ነው የምሰጣችሁ? ለልጆቹ ዳቦውን ሰጣቸው። ከፍ ያለውን ዝቅ ያደረግን፣ ዝቅ ያለውን ደግሞ እየጨመርንበት ግራሙን ጠብቀን ነው የምንሰራው። ዮዮ ጠዋት ተነስቶ ቁርሱን የሚበላው ዳቦ ነው። ዳቦ ግን እንዴት እንደሚሰራና ከየት እንደሚመጣ ለማወቅ በጣም ይፈልጋል። ዮዮ ቁርሱን ዳቦ አዘዘ። ከቀረበለት በኋላም ዳቦውን እያገላበጠ እየተመለከተ ይሄን ዳቦ እኮ ብዙ ህፃናቶች ነው የሚወዱት። ቁርስና አንዳንዶቹ ምሳቸው፣ አንዳንዶቹ ራታቸውንም የሚበሉት ዳቦ ነው። ዳቦ ግን ከየት ነው የሚመጣው? እንዴት ነው የሚሰራው? ይሄንንማ ማወቅ አለብኝ። እኔ ያወቅኩትንም ለጓደኞቼ ለኢትዮጵያ ልጆች እነግራቸዋለሁ አለ ዮዮ። ሰላም እንዴት ናችሁ? ደህና ዋላችሁ ሆይ? ደህና ናችሁ ሆይ? እኔ ዮዮ እባላለሁኝ። እንዴት ዳቦ እንደምትጋግሩ ለማወቅ ፈልጌ ነው። እርግጥ ነው ቁርስና ምሳችንን የምንበላው ዳቦ ነው። ግን ዳቦ እንዴት ነው የምትጋግሩት? እባክህ አስረዳኝ አንተ ዳቦ የምትጋግረው ባለሙያ አለ ዮዮ። ዮዮ እርግጥ ነው የመጣበት ሰዓት አሁን እኔ ዳቦ ልጋግር እየተዘጋጀው ያለውበት ሰዓት ነው። ምንም ችግር የለም አሳያለሁ። መጀመሪያ ግን ዮዮ ምን መሰለ፣ ሁሉም ነገር ተለክቶ ነው የሚሰራው። ለምሳሌ ዱቄት እንዳመጣ ነው ተመልከት። ለአንድ ዳቦ ወይም ደግሞ አንድ ጊዜ የሚወጣው ዳቦ ስንት ኪሎ ዱቄት፣ ስንት ኪሎ ስኳር፣ ስንት ኪሎ ጨው እንደሚገባበት እንዲሁም ስንት እርሾ እንደሚገባበት መለካት አለበት። ያ ሳይለካ ዝም ብሎ አይሰራም። ተመልከት እንግዲህ አሁን ለዚህ ውስጥ የሚገቡትን ቅመሞች ወይም አስፈላጊ ነገሮች እያሳየው ነው። ትንሽ ስኳርም ይገባል ዳቦ እንዲጣፍጥ። ከዛ ባሻገር ደግሞ የተለያዩ እንደ እርሾ አይነት ነገሮች ይገባሉ።
ዳቦን ኩፍ እንዲል የሚያደርጉ ማለት ነው። ዮዮ ባለሙያው የነገረውን ነገር ተመለከተ፣ ሰማ፣ አየ። ከመነሻው ጀምሮ ዳቦ ሲጋገር ላይ ነው። ለካ ከስንዴ ዱቄት ነው ዳቦ የሚጋገረው። የገብስ ዳቦ አለ፣ የጤፍ ዳቦ አለ፣ የአጃ ዳቦ አለ። ሁሉም ግን ከዱቄት ነው የሚመጡት ለካ አለ ዮዮ። ተጋግረው የተደረደሩትን ብስኩቶች፣ ኬኮች፣ ዳቦዎች ተመለከተ። ከዛም ዮዮ ዱቄት ውስጥ የሚጨመሩትን እርሾች፣ ቅመሞች እንዲሁም ደግሞ ስኳር፣ ጨው የመሳሰሉትን ነገሮች አብሮ ጨመረና ዱቄቱ ወደሚቦካበት ማቡኪያ ሁሉንም ገለበጧቸው ከባለሙያው ጋር ሆኖ። ይሄ ዱቄት እንዲቦካ ውሃ መጨመር አለበት። የማቡኪያ ማሽኑ ውስጥ ዱቄቱን ከጨመሩ በኋላ በመጠን ውሃ ጨመሩ። ዮዮ እንዴ ውሃውን ዝም ብለን ነው እንዴ የምንጨምረው? የበርሜሉን ሁሉ ውሃ ልጨምረው ነው እንዴ ባለሙያው አለው። ባለሙያውም አይደለም ዮዮ፣ ከዱቄቱ ጋር ተመጣጣኝ ውሃ ነው የሚጨመረው። ለምሳሌ ለ20 ኪሎ ዱቄት ስንት ጆግ ውሃ እንደሚያስፈልግ እናውቃለን። በዛ መሰረት ከጨመርን በኋላ ነው ማሽኑን የምናስነሳው አለው። ማሽኑ እየተዟዟረ ዱቄቱን አቦካው። ሲጨርስ እዛ ላይ ወስደን ሊጡን እናስቀምጣለን። ቀጥሎ ምን እንደምናደርግ ስንደርስ እነግርሃለን። ዮዮ ትንሽ ታገስ አለው። ዮዮ እስከዛ ድረስ ዳቦ መጋገሪያ መሸጫ ቦታ ውስጥ ገባና ቆመ። ዳቦ ሊገዙ የሚመጡ ልጆችንም ሰላም እንደምናችሁ፣ እኔ ዮዮ ዛሬ ዳቦ ጋግሬ ዳቦ ሸጬ ጥሩ ቀን ላሳልፍ ነው። ተዘጋጁ ልጆች፣ ስንት ዳቦ ነው የምትፈልጉት? አሃ እሺ፣ በጣም ጥሩ። ዮዮ ለልጆቹ ያዘዙትን ዳቦ ቆጠረ። በእጅ አይነካም፣ በጓንት ወይም ደግሞ ላስኪት አድርገን ነው የምንሰጣችሁ፣ አለበለዚያ ንጽህናው ጥሩ አይደለም ብሎ ዮዮ ለልጆቹ ዳቦውን ሰጣቸው። ላንቺ ነው ለማን ነው የምሰጣችሁ? ዮዮ ዳቦን ሰጥቷቸው እነሱም ሂሳብ ከፍለው ሄዱ። እስከዛ ድረስ ማቡኪያ ውስጥ የነበረው ሊጥ ደረሰ፣ ተቦክቶ አለቀ። ቀጥሎ ያለው ነገር ምንድነው? ዮዮ እየጠበቀ ነው። ያ ዱቄት ነው እንዴ እንደዚህ በጣም ትልቅ ሆኖ የወጣው አላቸው። አዎ ዮዮ ተመልከት፣ እያድበለበልን እዚህ ላይ እናስቀምጣለን። እያንዳንዱ ዳቦ የራሱ ግራም አለው። ከግራሙ ዝቅ እንዳይል ይኸው ተመልከት፣ እያየን ሚዛኑ ላይ እናስቀምጣለን። ከፍ ያለውን ዝቅ እያደረግን፣ ዝቅ ያለውን ደግሞ እየጨመርንበት ግራሙን ጠብቀን ነው የምንሰራው። አየህ ዮዮ እንደዚህ ነው የምንቆርጠው ብለው ለዮዮ አሳዩት። እርግጥ ነው አሁን ላንተ ለማሳየት ብለን ነው እንጂ እንደዚህ ደግሞ የመቁረጫ ማሽን አለ። ማሽኑ ራሱ የምንፈልገውን ግራም አንድ ጊዜ ስንሰጠው ቆርጦ ይሰጠናል። ስለዚህ እንደዚህ በእጃችን መልፋት ማድበልበል ላይኖርብን ይችላል። አሁን ግን አንተ አሰራሩን እንድታየው በእጃችን እየሰራን እናሳያለን።
ያድበለበሉትን ሊጥ በባትራ ላይ ያስቀመጡትና ወደ ማኮፈሻ ውስጥ ከተቱት። እንግዲህ ተመልከት ዮዮ፣ ይሄ ዱቄት እስኪያኮፍስና ሊጡ ከፍ እስኪል ድረስ በዚህ ማኮፈሻ ውስጥ ይቀመጣል። አንዳንድ ጊዜ 45 ደቂቃ፣ አንዳንድ ጊዜ 1 ሰዓትም ሊፈጅ ይችላል። ስለዚህ ውስጥ አስገብተን እንጠብቀዋለን አሉት። ዮዮም ከነሱ ጋር አብሮ ሊጡን ወደ ማኮፈሻ ውስጥ አስገባ። እነሱ ሊጡን በባትራው ላይ ያስቀመጡ፣ ዮዮ ደግሞ እያያዘ ማኮፈሻ ውስጥ እያስገባ ስራ አገዛቸው። ዮዮ በጋሪ ላይ የደረደሩትን ባትራዎች ይዞ ወደ ማኮፈሻው ሄደ። ደስ ብሎታል። ዳቦ ለካ እንደዚህ ነው የሚጋገረው፣ አላውቅም ነበር። ዝም ብሎ መብላት እንጂ እንደዚህ አይነት ሙያ እንደሚጠይቅ አላውቅም ነበር አለ ዮዮ። እናንተ ባለሙያዎች እንዲህ እየሰራችሁ ነው ይህን ሁሉ ልጅና ሰው ዳቦ የምታበሉት አላቸው። አዎ እኛ እንደዛ ነው የምንሰራው፣ ተመልከት፣ ብዙ ልጆች ነው የኛን ዳቦ የሚወዱት አሉት። እንዴ አይበቃም እንዴ አላቸው። አረ ዮዮ፣ ሰዓት ጠብቀ ነው መስራት ያለብህ። ከሰዓቱ በፊት ከማኮፈሻው እስካወጣነው ዳቦ ይበላሻል። ሁሉ ነገር ጊዜ፣ ትዕግስት ይፈልጋል አሉት። ዮዮም እሺ ብሎ ከነሱ ጋር አብሮ መስራት ቀጠለ። ማኮፈሻ ውስጥ የገቡት ዳቦች አሁን ኩፍ ብለዋል። ወደ ማብሰያ ማሽን ውስጥ ለመግባትም ተዘጋጅተዋል። የማብሰያ ማሽኑን ዮዮ ባለሙያው ሲለኩሰው ተመለከተ። በማብሰያ ማሽን ውስጥ የገቡት ዳቦች በስለዋል። ዮዮ ደስ አለው። ዳቦቹን እያወጣ በጋሪው ላይ መደርደር ጀመረ። ለልጆቼ ሄጄ ነግራቸዋለሁ ዳቦ እንዴት እንደሚጋገር ዛሬ ተምሬያለሁ። ደስ ብሎኛል። ልጆች የምትበሉትን ዳቦ እንዴት እንደሚሰራ ማወቅ አለባችሁ። እናንተ መታችሁ እንኳን መጋገር ባትችሉ ይሄው እኔ እናንተን ወክዬ ዳቦ ጋግሬያለሁ። የበሰለውን ዳቦ በየቤታችሁ ወስዳችሁ የምትበሉት አያችሁ አይደል እንዴት እንደሚሰራ አለ ዮዮ። ዮዮ የበሰለውን ዳቦ በመደርደሪያው ላይ አስቀመጠ። ዳቦ እንዴት እንደሚሰራ ተምሮ አይቶ አብኩቶ ጋግሮ እንዲሁም መደርደሪያው ላይ ደርድሮ ጥሩ ቀን አሳልፎ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት